የኤርትራ ሀገርነት ፈተና ውስጥ ወድቋል ሲሉ ጌታቸው ረዳ ተናግረዋል። ዝርዝር መረጃውን እናካፍላችኋለን። በደቡብ አፍሪካ ስደተኞች እንዲወጡ የተቀመጠው ቀነ ቀደም መቃረቡን ተከትሎ የኢትዮጵያ ኤምባሲ ዜጎች እንዲጠነቀቁ አሳሰበ። ትብብር ለኢትዮጵያ አንድነት ተቋማዊ ህልውናውን ይበልጥ ለማጠናከር ወደ ግንባር ወይንም ወደ ሙሉ ውህደት ለማሳደግ የሚያስችል የጥናት ቡድን መቋቋሙን ለአሃዱ አስታውቋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋቸውን እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። ትብብር ለኢትዮጵያ አንድነት ተቋማዊ ህልውናውን ይበልጥ ለማጠናከር ወደ ግንባር ወይንም ሙሉ ለሙሉ ውህደት ለማሳደግ የሚያስችል የጥናት ቡድን መቋቋሙን ለአሃዱ አስታውቋል። ሰባተኛውን ጠቅላላ ምርጫ ሙሉ በሙሉ እስካልተጠናቀቀ ድረስ ጥምረቱን የማስቀጠል ህጋዊ መብት እንዳለውም የጥምረቱ የህዝብ ግንኙነት ኃላፊ አቶ ጌትነት ወርቁ ተናግረዋል። አቶ ጌትነት አሃዱ መድረክ ጋር በነበራቸው ቆይታ በአዋጅ ቁጥር 1162 ድንጋጌ መሰረት የጥምረቱ እድሜ አለማብቃቱን ገልጸዋል። ማንኛውም ፖለቲካዊ ኃይል ቅንጅት የሚመሰርተውን አንድነት የተወሰነ ሀገራዊ ክስተት ግብ አድርጎ መሆኑን አስረድተው በአሁኑ ወቅት ዋናው የምርጫ ቢጠናቀቅም ውጤታቸው ተሰርዞ በድጋሚ ምርጫ በሚካሄድባቸው በርካታ ጣቢያዎች በአማራ ክልልና በወላይታ ዞን እንደሚገኙም ጠቁመዋል። በትግራይ ክልል ሊደረግ የታሰበው ምርጫ የሰባተኛው ጠቅላላ ምርጫ አካል መሆኑን አቶ ጌትነት ወርቁ አብራርተዋል። ጥምረቱ በእነዚህ ቀሪ ምርጫዎች ጋራ በጋራ እንደሚወዳደርም ገልጿል። ለአንድ ምርጫ ብቻ ተሰብስቦ መበታተን በፖለቲካ ፓርቲ በኢትዮጵያ ውስጥ ትርጉም ስለማይኖረው ጥምረቱን ወደ ላቀ ደረጃ ለማሳደግ ያለፉትን ጥንካሬዎችንና እንከኖችን የሚገመግም ቡድን ተቋቁሞ እየሰራ ይገኛል ብለዋል። የወደፊቱ አሰራር እንደ ፓርቲዎቹ ፍላጎት በግንባር በጥምረት ወይንም በሙሉ ውህደት ሊሆን እንደሚችልም አቶ ጌትነት ወርቁ ጠቁመዋል። በቀጣይም ሌሎች እውነተኛ ተፎካካሪ የሆኑ የፖለቲካ ኃይሎችን የመጨመር ሀሳብ እንዳለም ገልጸዋል። በአካሄድ ላይ ቢችልም ጥምረቱ እንደማይፈርስ 100% እርግጠኛ መሆናቸውንም የህዝብ ግንኙነት ኃላፊውም ተናግረዋል። የጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ትላንት በተካሄደው ዓመታዊ የብሔራዊ ደህንነት ኮንፈረንስ ላይ ባቀረቡት ማብራሪያ አነጋጋሪ ሀሳቦችን ሰንዝረዋል። ጌታቸው የኤርትራ ሀገርነት ጥያቄ ውስጥ መግባቱንና አሰብን ማቆየት የሚችልበት መሰረት መመናመኑን ገልጸዋል። ጌታቸው በማብራሪያቸው በኢሳያስ አፈወርቂ ግለሰባዊ አገዛዝ ላይ የተመሰረተው የኤርትራ ሀገርነት የመቅሰም አደጋ ከፊት ለፊቱ እንደተደቀነበት ተናግረዋል። ጌታቸው የኤርትራ ሀገርነት ፈተና ውስጥ ወድቋል፣ ኤርትራ ውስጥ ያሉት የእድሜ ባለጸጋ ናቸውም ብለዋል። በአሁኑ ወቅት ኤርትራ ውስጥ ያለው አፋር ከ100 ሺህ አይበልጥም ያሉ ጌታቸው የጎሳ መሪዎቹ ያሉት ኢትዮጵያ ውስጥ ነው ብለዋል። በአንድ ወይንም በሌላ መንገድ አሰብን ማቆየት የሚያስችል ወታደራዊ ዲፕሎማሲያዊ ታሪካዊም ዲሞክራሲያዊ መሰረት የለም ብለዋል። የኤርትራ እንደ ሀገር ጸንታ የመቀጠል ድሏ እየተመናመነ ቢሆንም ኢሳያስ እስከለተሞቱ ድረስ ቀጠናውን እያመሰ ይቀጥላል ብለዋል። ይሁን እንጂ ከኢትዮጵያ ጋር ፊት ለፊት ውጊያ ውስጥ ከገባ በቀላሉ ሊንኮታኮት የሚችል ደካማ ኃይል መሆኑንም ጌታቸው ጠቁመዋል። የኢሳያስ አፈወርቂ አገዛዝ ኤርትራ እንደ ሀገር ማስቀጠል አይችልም ያሉት ጌታቸው ትልቁ ትኩረቱ በጎረቤት ሀገራት ትርምስ መፍጠር ነው ብለዋል። ኢሳያስ በህይወት እስካለ ድረስ የኢትዮጵያ ብሔራዊ ስጋት ሆኖ እንደሚቀጥልም አቶ ጌታቸው ረዳ ተናግረዋል። የቮይስ ኦፍ ኢትዮጵያ ቤተሰቦች ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ ዘገባችን እናልፋለን። በደቡብ አፍሪካ ስደተኞች እንዲወጡ የተቀመጠው ቀነ ገደብ መቃረቡን ተከትሎ የኢትዮጵያ ኤምባሲ ዜጎች እንዲጠነቀቁ አሳሰበ። የደቡብ አፍሪካ ጸረ ስደተኞች እንቅስቃሴ መሪዎች ስደተኞች ከሀገሪቱ እንዲወጡ ያስቀመጡት ቀነ ገደብ መድረሱን ተከትሎ በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ የኢትዮጵያውያን ስደተኞችን ጥንቃቄ እንዲያደርጉ አሳስበዋል። ደቡብ አፍሪካ ውስጥ የሚገኙ ስደተኞች እስከሚቀጥለው ሳምንት ማክሰኞ ሰኔ 23 ባለው ጊዜ ውስጥ ሀገሪቱን ለቀው እንዲወጡ በጸረ ስደተኞች እንቅስቃሴ መሪዎች ቀነ ገደብ መቀመጡ ይታወሳል። በህገወጥ ስደተኞች ላይ እንደሚሰራ የሚገልጸው ማርች ኤንድ ማርች እንቅስቃሴ መሪ ጃሲንታ አንጎበሴ ዙማ በሰጡት መግለጫ የቀነ ገደብ እንደተጠበቀ መሆኑንም ተናግረዋል። በፕሪቶሪያ የሚገኘው የኢትዮጵያ ኤምባሲ ትላንትና ሐሙስ ሰኔ 18 ቀን ባወጣው ማሳሰቢያ በሀገሪቱ የሚገኙ ኢትዮጵያውያን ዜጎች ሁኔታን አስመልክቶ ከመንግስት ጋር አስፈላጊውን ግንኙነት እያደረገ መሆኑን አስታውቀዋል። የደቡብ አፍሪካ መንግስት ስደተኞች ላይ የኃይል ጥቃት እንዳይደርስ ጥበቃ እንደሚያደርግ ሲገልጽ መቆየቱን አስታውሰው የሀገሪቱ መንግስት በቀጣይ ቀረጥ ጸጥታ ማስከበር ተግባሩ እንደሚጠናከርም ይጠበቃል ብለዋል። ይሁን እንጂ ስደተኞች ላይ ጥቃት ሊፈጽም እንደሚችል ያለውን ስጋት ገልጿል። በስደተኞች ላይ ህገወጥ ድርጊትና ጥቃቶች ሊፈጸሙ የሚችሉበት ሁኔታዎች እንዳሉ የሚጠቁሙ አስማሚያዎች አሁንም ይስተዋላሉ ሲልም በመግለጫው አስፍሯል። የመብት መጣስና የደህንነት ስጋቶች መኖራቸውን የገለጸው ኤምባሲው በዚህ የተነሳ በሀገሪቱ የሚገኙ ኢትዮጵያውያን ስደተኞች የዕለት ተዕለት እንቅስቃሴውን ጥንቃቄ በሞላበት ሁኔታ እንዲታደርጉ ሲልም ዜጎቹን አሳስበዋል። በየአካባቢያቸው ከሚገኙ የመንግስት አካላትና የኮሚኒቲ አደረጃጀቶች ጋር የቅርብ ግንኙነት እንደሚያደርጉ መክሯል። ከነዚህ አካላት ጋር መረጃ በመለዋወጥ ከወዲሁ አስፈላጊ ጥንቃቄ እንዲታደርጉ ኤምባሲው ማሳሰቢያ ያቀርባል ሲልም አስጠንቅቀዋል። ኤምባሲው ከሁለት ወር በፊት በቀላል ልዩነት 4 ኢትዮጵያውያን መገደላቸው
በሰማበት ወቅት የሀገሪቱ መንግስት ግድያውን በተመለከተ በአስቸኳይ እርምጃ እንዲወስድና ችግር በሚታይባቸው አካባቢ ልዩ ጥበቃ እንዲደረግ መጠየቁን አስታውቆ ነበር። ኤምባሲው በወቅቱ ባወጣው መግለጫ ግድያዎቹ በደቡብ አፍሪካ ከሚታየው መጤጠልነት ጋር የተያያዘ ሊሆን እንደሚችልም ገልጾ ነበር። ከዚያ በኋላ በደቡብ አፍሪካ ውስጥ የሚካሄዱ የጸረ ስደተኞች ሰልፎች ተበራክተዋል። የተለያዩ ሀገራት ስደተኞች ላይም ጥቃት ሲፈጸም ያሳያሉ የተባሉ ቪዲዮዎችም ተሰራጭተው ይገኛሉ። በእነዚህ እንቅስቃሴዎች የተነሳ ስደተኞች ላይ ስጋት በመፈጠሩ ናይጄሪያና ጋና ዜጎቻቸውን ከደቡብ አፍሪካ አስወጥተዋል። የዚህ እንቅስቃሴ መሪዎች ህጋዊ ሰነድ የሌላቸው ስደተኞች ከደቡብ አፍሪካ እንዲወጡ ከነቀደም ከተቀመጠበት ሰኔ 23 ቀን ሰልፍ እንደሚካሄድም አስታውቀዋል። ምንም ሰው ላይ ጉዳት ማድረስም አላማችን አይደለም። እኛ የምንጠይቀው ነገር ቢኖር ህገወጥ ስደተኞችን ሀገራችንን ለቀው እንዲወጡና መንግስት ቀድሞውኑ ያለወጡትን ህጎች እንዲያከብር ብቻ ነው ሲሉ የማርች ኤንድ ማርች መሪ ተናግረዋል። ይህ ለስደተኞች የተቀመጠው ቀነ ገደብ በአፍሪካ ህብረት ስር ከሚገኘውና የዳኝነት አካል በሆነው የአፍሪካ የሰብአዊና ሰዎች መብት ኮሚሽን ትችትም ቀርቦበታል። ኮሚሽኑ ትናንትና ሐሙስ ባወጣው መግለጫ ደቡብ አፍሪካ ውስጥ የሚገኙ የተደራጁ ቡድኖች በሌሎች የአፍሪካ ሀገራት ዜጎች ላይ ያስቀመጡት ቀነ ገደብ ጥልቅ ስጋት እንደተሰማውም ገልጿል። መግለጫውም ኮሚሽኑ ኦፕሬሽን ዱዱላና ማርች በተባሉ የተደራጁ ቡድኖች በተለይም ከሌሎች የአፍሪካ ሀገራት በመጡ ስደተኞች ላይ የሚፈጸሙትን የማስፈራራትና የጥቃት ኃይል እርምጃ ድርጊቶችን አጥብቆ ያወግዛልም ይላል። ይህ አይነቱ ድርጊት በአፍሪካ የሰብአዊ ሰዎች ዝውውርና መብቶች ቻርተር የተቀመጡ መሰረታዊ መብቶችን የሚጥስ እንደሆነም ኮሚሽኑ ገልጿል። ከስደተኞች ጋር የተያያዙ ህጎችን ለማስፈጸም ኃላፊነት የተፈቀደላቸው የመንግስት ተቋማት ብቻ እንደሆነ ያስታወሰው ኮሚሽኑ የሀገሪቱ መንግስት ለስደተኞች የሚያደርገው ጥበቃ እንዲያጠናክርም ጠይቋል። በህገወጥ የህግ ማስፈጸም እንቅስቃሴዎች ውስጥ የሚሳተፉ ቡድኖችን ለመበተንና ለመግታት ጠንካራ እርምጃ እንዲወስድም አሳስበዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ በሌላ አዲስ ወቅታዊ መረጃዎች ዳግም እስክንገናኝ ድረስ በደህና ቆዩ።